የሚያስረሳለት ተበዳይ እስካለ ድረስ አልገልህም። እባክህ ግደለኝ ብለህ እስክትለምነኝ ድረስ አልገልህም። ወንድሜ የት እንደሚገኝ እስካልነገርከኝ ድረስ አልገልህም። ያንዳንዱ ሰው በደሉን እኔ ምን ላድርግ ካሌብ? እኔም እኮ እንዳንተው ነኝ። ዝና የት እንዳለ ምንም ማወቅ አልቻልኩም። እህትሽ ናት ዝናን አሳልፋ የሰጠችው። ለማን እንደሰጠችው እኔ ፊት ቀርባ ከመናገሯ በፊት ለአንቺ ትንገርሽ። የኔን ፊት ካየች እዚች ምድር ላይ መኖር አትችልም። እሺ በቃ አለቀልን። እየመጡ ነው እንዴ? ዝናን መጥፋት ተከትሎ እነ ካሌብ ሞሲሳ ያዙኝ ልቀቁኝ ያሉ ነው። እንዲሁም መድብል አደጋ ውስጥ ሳይገባ አልቀረም። የፍራታ በሌላ በኩል እባክሽን አሳልፈሽ አትስጭኝ እያለች መሀሌትን ትለማመጣታለች። መሀሌት አንቺን አሳልፌ መስጠት ፈልጌ ሳይሆን ሰዎች አደገኛ ስለሆኑ ሁለታችንም ይገሉናል በማለት ብቻ እየፈራች ትገኛለች። ዳጣ ከዝና ጋር አንገት ለአንገት ገጥማለች። እሱን ስለምትፈራውና ከዚህ በፊት ስላሰቃያት በቃ በምላጭ ቆራርጠዋለሁ በማለት ምላጭም ማዘጋጅታ ወደሷ አምርታ ነበር። ግን ነገሮች እንዳሰበቻቸው አልሄዱም። ጆሮዋንም ነክሷት ነበረ። ድስት ለምሳሌ ምክንያት መደርደር ስልችት ብሎኛል፣ ጋሼ ከጠፋ በኋላ የዚህ ቤት ሰላም ጠፍቷል በማለት እያማረረችና እያለቀሰች ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። ምሳሌን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እና ከታሰረና ከታገተ በኋላ ኃይለኝነቱ እንደገና ጨምሮበታል። መድብል የቻለውን ሁሉ ቢጠቀምም እሱ ግን በፍጹም ያለውን እውነት መናገር አልቻለም። እኔ ብሩኬ ያለበትን አላቅም በማለት ሽምጠጥ እንዳደረገ ነው። መድብል ብዙ ከመተው በኋላ ያለውን እውነት ንገረኝ በማለት ቢያፋጥጠውም እሺ ነግራቸዋለሁ ብሎ ታጓጓቸው በኋላ ያለበትን አላቅም በማለት ሽምጠጥ ያደርጋል። መድብል እንደብድ እያደረገው ነው እና ኃይለኝነቱ እንደገና እየባሰበት ነው። እናንተን ሶስታችሁን ከዚህ ወጥቼ አጠፋችኋለሁ በማለት እነ ዳጣን እየዛተባቸው ነው። ዳጣም እንጣጥ እየዘለለች ትገኛለች። እሱም ለጎሪጥ እያያት ይገኛል። እዛ ጭንቀት ውስጥ ሆኖ ዝና ለመድብል ምክር ነገርም ለግሶታል። እስር ቤት እያለህ ይሻልህ ነበረ፣ ምክንያቱም በዛን ሰዓት ብዙ ሰዎች በዙሪያ የሉም። አሁን ግን ብዙ ሰዎች በዙሪያ ስላሉ ችግር ውስጥ ትወድቃለህ በማለት ምክር ነገር ይለግሰዋል። ይህንን ቃል ሲሰማ ሞገሴ ክፉኛ ተበሳጨ። ለዛነው ጨካኝና አውሬ ሆነህ የተገኘኸው በማለት እሱ ጋርም አንገት ለአንገት ገጥሞ ነበር። ብቻ ሞገሴ ከርቀት ቢሆንም ግን ደግሞ ነገሮቹ በጣም እንደሚያናድዱት ከፊቱ ላይ በደንብ ያሳብቅበት ነበር። ዳጣ ክፉኛ ፈርታለች። ምሳሌ አባቷን ካጣች ቀናቶች ተቆጥረዋል። እናም አባቴ የማይመጣው ለምንድን ነው በማለት ሁሌ ትጠይቃለች። ግን ደግሞ ለጥያቄዋ መልስ አላገኘችም። ቅድስትም ሁልጊዜ ምክንያት መደርደር ስልችት ብሎኛል ትላለች። ግን ደግሞ በቻለችው መጠን እሷን ደስተኛ ለማድረግ እየሞከረች ትገኛለች። ዳጣ የዝናን ፊት እንዳየችው መደብደቡን ሰርዣዋለሁ ትላለች። እና ስትፎክር የመጣሽው ለዚህ ነው በማለት ሞገሴም ጠይቋት ነበር። በቃ እንዲህ ሲታይ ሲያስፈራ በማለት ብቻ እንደፈራች በደንብ ያሳብቅባት ነበር። መሀሌት ከነ የካሌብ ጋር ስራ መስራት ስለጀመረች የሷን ስልክ ማግኘት በጣም ቀላል ነበረ። እናም ደውሎ የፍራታ አደጋ ላይ እንደጣለችው እየተናገረም ነበር። ከሷ ራስ አልወርድም፣ ስለዚህ እንደምንም ብለሽ አሳምኛት የት እንዳለ ትናገር በማለት ያናዝዛታል። የፍቺ ወረቀት ይዛ ነበርና ከዚህ ላይ ተፈረመልኝ፣ ነጻነቴን አገኛለሁ፣ እንደፈለግኩ ቦርቃለሁ፣ ከዚህ በኋላ የሚከለክለኝ የለም እያለች ካልከዋ ላይ ቁጭ ብላ በደስታ እየፈነደቀች ትገኛለች። አሁን ያለብኝ ስራ ይህን ብቻ ማስፈረም ነው ትላለች። እና ምንም ነገር ላልነግርህ አታሰቃየኝ እያለው ነው። መድብል ደግሞ በፍጹም ብዙ ሂሳብ እናወራርደዋለን፣ እንዲህ በቀላሉ አልገልህም፣ አሰቃይቼ ነው የምገልህ፣ ግን ደግሞ ወንድም ያለበትን ብትነግረኝ በጣም አሪፍ ይሆናል በማለት እያናዘዘው ነው። እሱ ግን በፍጹም አልነግርህም ብሎታል። የቻለውን ሁሉ አድርጎ ያለውን ነገር አልነግረው ሲል ጉሮሮውን ይዞ ለመግደልም ሲታተር ነበረ። በዚህ መሃል ታዲያ እባክህን እንዳትገለው፣ ተገደልኸው ሌላ ችግር ይፈጠራል በማለት ሞገሴም ይዞት ነበረ። በዚህ መሃል ታዲያ ወደ ጓዳም ወስዶ ያለውን ነገር እያወራው ነው። እሱን ተገደልኸው ሌላ ችግር ይፈጠራል፣ ስለዚህ ለዛ ነው እንድተው ያደረኩ በማለትም እያባበለው ይገኛል። እኔ እኮ ከዝና ምንም አይነት ጉዳይ የለኝም፣ ግን ደግሞ ወንድም ያለበትን ቢነግረኝ በማለት ወደ ማልቀሱም እየሄደ ነበር። መድብል በወንድሙ ጉዳይ ተስፋ የቆረጠ ይመስላል። ሳይገሉትማ ዝም ብለው አይተውትም በማለት ተስፋ ቆርጧል። ከዚህ በፊት በህይወት ይመጣል ሲል እንዳልነበረ በአሁኑ ግን ተስፋ ቆርጦ እናየዋለን። በጣም ያሳዝናል።
ካሌብ ለመሐሊት ደውሎ ምንድነው እየተካሄደ ያለው በማለት ጥያቄም ጠይቆ ነበር። እሷም እየተንቆረጠጠች ስልኩንም አንስታ እያዋራችውም ነበር። እኔ እኮ ዝና የት እንዳለ አላቅም ስትለውም የፍራታ ናት አደጋ ውስጥ የጣለችው በማለት እያንገራገረ ይገኛል። ፍራታ ከኔ ፊት ከመቆሟ በፊት ያለውን ነገር ትናገርና ያለበትን እንወቅ በማለት እያንቆራጠጣቸው ይገኛል። ፍራታም የተባለውን ነገር ስለሰማች እባክሽ እህቴ አጋልጸሽ እንዳሰጭኝ አብሮ ነው የሚያጠፋን ተያይዘን ነው የምናልቀው በማለት ያለውን ነገር ታወራታለች። መሐሊት እየተርበተበተች ነው። በሌላ በኩል ዳጣ ወደሱ ተጠግታ ነበርና ብሩክ ያለበትን ልንገሪሽ ሲላት ጆሮዋንም ነክሷት ነበረ። እሱም ጆሮዋን ይዞ አለቅሽም ሲላት እየጮኸች እነ ብሩኬና ሞገስ አብረው ሲያወሩ ነበርና በድንገት ከች ብለው ጆሮዋ ሊተርፍላት ችሏል። እሷም እንግዲህ መቆራረጡን ትቸዋለሁ እኔ መሄድ አለብኝ በማለት ጆሮዋን በጣም እንዳመማት በደንብ ያሳብቅባት ነበረ። መሐሊት ወደ እነ ቅድስት ቤት ዝና ጠፋብኝ በሚል ሰበብ እነሱ ቤት አንጃባ ነበር። ታዲያ ቅድስት አንዳንድ ነገሮችን ተናግራለች። ባለቤቴ ሲጠፋ ያልፈለግሽው አሁን ዝና ጠፋ ብለሽ ትመጻደቂያለሽ በማለት ከላይ ከታች ማይታ እንዳንቋሸሸቻት በደንብ ያሳብቅባታል። መድብል ዝናን አስፈራራሁ ብሎ መቀስ ከኪሱ ሲያወጣ ቁልፉ በድንገትም ወድቆ ነበር። ታዲያ ዝና ያችን ቁልፍ በደንብ ሲመለከታት ነበር። ያችን ቁልፍ ተያዘ በኋላ ከፍቶ ወጥቶ ነገሩን ሊያበላሽ እያለ በድንገት ነቄ ብለውበታል። እናም ወደ ውጭ ወጣው ሲነጋገሩም ነበረ። ቁልፉን ላንተ ነው ላንቺ ነው የሰጠውሽ ሲባባሉም በፍጹም አይ መድብል አሁን ጥየው ነው የመጣሁት ከዛው ነው ያለ በማለት በመሯሯጥ ወደሱም ተመልሰዋል። ዝናም ቁልፊቱን ይዞ ከፍቼ እወጣለሁ እናንተማ አታሸንፉኝም ብሎ ፎክሮ ሳያበቃ በድንገት ይደርሱበታል። ቅድስት ምሳሌ ላዝናናሽ ብላ ይዛት ከወጣች በኋላ ከላይ የሚተነፍሰውን ደላላማ አግኝታ ነበር። በወሬያቸው መካከል ታዲያ የጠፋ ሰው ትፈልጋለህ በማለት ማናግራ ነበር። አዎ አሁን የረከሰው ሰው ብቻ ነው ስለዚህ ሰው ፈልጌ አገኛለሁ ስላላት በቃ ወጥ ሰርተሽ ጠብቀኝ እመጣለሁ ብሏታል። እና ቁልፉ ከተወሰደበት በኋላ ለምንድነው የማትፈተይ በማለት መድብልን ሲለማመጠው ነበር። ከዚህ አካባቢ በፍጹም ያለውን እውነት ሳትነግረኝ አልፈታህም በማለት ደምድሟል። በሌላ በኩል የፍራታ አንዳንድ ነገር እንድታደርግ ያሽባባቻት ትገኛለች። ምን ላደርግ ስትላትም አሁን ለመድብል ደውይለትና ሰዎቹ እያንገራገሩኝ ነው ብለሽ ነግረሽ ከዛ በኋላ የሚሆነውን አብረን እናያለን ስለዚህን አድርጊ በማለት ደውላለትም ነበር። ሰዎች እያስፈራሩኝ ነው ስትለውም አሁን ጆሮዋ ላይ ዘግቶባታል። መድብል ከቤቱ ለማደር ወደ ቤት ጎራ ብሎ ነበርና ምግብ ከቀረበለት በኋላ እንግዲህ ቅድስት አንዳንድ ጥያቄዎችን ጠይቃለች። ከዚህ በኋላ ምሳሌን መዋሸት ትክት ብሎኛል ምን እንደምናደርግ አላቅም ብቻ አንዳንድ ነገሮችን ጠይቀውም ነበረ። መድብልም እስካሁን ድረስ የቻለውን አድርጎ ለጥያቄዎቹ መልስ ስላላገኘ ብቻ ግን ቃላት አጥሮት በደንብ እንደደበረው ያሳብቅበት ነበረ። ካሌብ ከባድ ችግር ሳይፈጥር አልቀረም። ከነ ቅድስት ቤትም አንድ ሰው ገብቷል። ከነ ፍራታ ቤትም አንድ ሰው ብቻ የተለያዩ ሰዎችን አሰማርቶ ጉዳት እንዲደርስባቸው እያደረገ ይገኛል። ውድ አድማጭ ተመልካች ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ቪዲዮ እስከምንገናኝ መልካም ቀን